ሄደር እንዴት ናችሁ? በ2017 ማትሪክ የምትፈተኑ ተማሪዎች ፓይለት ቴስት ምን እንደሆነ በዚህ ቪዲዮ በደንብ አድርገን እነግራችኋለን። እንዲሁም ደግሞ ማወቅ ያለባችሁ ነገሮች በሙላ እናሳውቃችኋለን ማለት ነው። ይህንን የምናደርገው ብዙ ተማሪዎች የተሸወዱ እንደሆነ ስላየንና ስለታዘብን ነው። በዚሁ አጋጣሚ ኤክስዴት አካዳሚ ሙሉ ሰርቪሶቹ ላይ ዲስካውንት አድርጎ እየጠበቃችሁ ነው። የእኛን ሰርቪስ ፉል ፓኬጅ ስትገዙ ለዝግጅታችሁ በጣም ኢፌክቲቭ የሚያደርጓችሁ እንዲሁም ደግሞ ዝግጅታችሁ ላይ ሲግኒፊካንት የሆነ ለውጥ የሚያመጡላችሁ 50፣ 60፣ 80 ኢቨን 100 ፖይንቶች እንደየስራችሁ እንደየልፋታችሁ የሚጨምሩላችሁና እናንተን ከሆነ ውጤት ወደ ተሻለ ውጤት የሚያመጣችሁ ከመውደቅ ወደ ማለፍ ከማለፍ ወደ ጥሩ ውጤት ከጥሩ ውጤት ወደ እጅግ ከፍተኛ ውጤት እንድታመጡ ያግዟችኋልና መታችሁ ሰርቪሳችንን ብትጠቀሙ ትጠቀማላችሁ። ዋጋችንም ዲስካውንት አድርገን እየጠበቅናችሁ ነው። ዋጋ ዲስካውንት ያደረግነው የሰርቪስ ጥራት ቀንሰን ሳይሆን ያለውን ጊዜና እንዲሁም ደግሞ ተማሪዎችም ከዚህ ሰዓት በኋላ ይሄን ያህል ብር ቢጠየቁ ፌር አይሆንም መበዝበዝ ነው የሚሆነው ብለን በማሰብ ነው የቀነስንላችሁ እንጂ የሰርቪሳችን ጥራት ሁሌ እየጨመረ ነው የሚሄደው። ኢቭን ሰሞኑን የሰማችሁትን ፓይለት ቴስት እኛ ብዙ ወጪ አወጥተን ተማሪዎች ግሩፕ ላይ ምናምን ከተለያየ ቦታ የሚሸጡትን ፈልገን ገዝተን ለተማሪዎች በነፃ እያቀረብን ነው፣ ለሜምበር ለሆኑ ተማሪዎች ማለት ነው። ይህንን ኤግዛም የምናቀርበው እንድታዩትና እንዳትሸወዱ ነው እንጂ ፈተናው ቃል በቃል ይመጣል ወይም ምናምን ብለን አይደለም። ስለ ፓይለት ቴስት ልንገራችሁ፣ እንዲሁም መሸወድ የሌለባችሁ ነገሮች ቶሎ ነግራችኋለሁ። ፓይለት ቴስት ምንድነው? ፓይለት ቴስት ቤዚክሊ አንዳንድ ሪሰርቾች ወይንም ደግሞ የሆኑ ስታንዳርድ የሚያስፈልጋቸው ነገሮች ሲሰሩ የሆነ ነገር ኳሊቲውን የጠበቀ መሆኑን ፌር መሆኑን ኢፌክቲቭ መሆኑን ለማየት የሚሰጥ ቴስት ነው። ቴስቱ የሚሰጠው ሰሌክትድ ለሆኑ ኢንዲቪጁዋልስ ወይም ግሩፕስ ነው። ቤዚክሊ በእኛ ኬስ ሰሌክትድ የሆኑ ተማሪዎች ኦን ሰሌክትድ ስኩልስ ያሉ ይሰጣቸዋል። ኢቨን አንድ ትምህርት ቤት ሆኖ 1000 ተማሪ አንድ ትምህርት ቤት ቢኖረው 1000 ተማሪ አይፈተንም። ይህንን ፈተና ራንደምሊ ለምሳሌ ከ1300 ተማሪ ነው እንዲፈተን የሚደረገው ማለት ነው። ሳይ ኢንድሬዳዋ ወይም የሆነ ከተማ አዲስ አበባ ምናምን የሆነ ስኩል ማለት ነው። ፈተናው ሴሌክትድ ለሆኑ ኢንዲቪጁዋልስ ቢሰጥም ስታንዳርዱ ግን ከዋናው ፈተና ጋር እኩል እንዲሆን ይደረጋል። ሲሙሌት የሚያደርገው እሱን ነው። ለምንድን ነው እንደዛ የሚደረገው? ቀደም እንዳልኳችሁ ቴስት ለማድረግ ነው። 5-6 ሜን ኢምፖርታንሶች ሊኖሩት ይችላሉ። አንደኛው ኳሊቲና ፌርነስ ቼክ ለማድረግ ነው። የፈተናውን ኳሊቲና ፌር መሆኑን ቼክ ለማድረግ፣ ዲፊካልቲ ሌቭሎችን አጀስት ለማድረግ። ፈተናው ሲሰጥ የተለያየ ዲፊካልቲ ሌቭል እንዲኖረው ተደርጎ ይሰጥና ተማሪዎች ምን ያህል ፐርፎርማንስ እንደሚያሳዩ ቴስት ይደረግበታል። የዚህ ዓላማ ደግሞ ምንድነው? የጥያቄዎችን ኳሊቲ ለማየት ነው ቤዚክሊ ማለት ነው። ቀላል ፈተና፣ ከባድ ፈተና ምናምን ተደርጎ ይሰጣል። አንድ ይህንን ፈተና የተፈተነ ተማሪ በሰጠን መረጃ መሰረት ፈተናውን ተፈትነው ጨርሰው እንደወጡ ሲነጋገሩ ልጆች ማለት ነው ጥያቄዎቹ በጣም ነው የሚለያዩት አለ የሚያወሩት ነገርና ቤዚክሊ ምንድነው የተረዳነው ነገር ምንድነው? ፈተናው የተለያየ ፈተና ነው የፈተናቸው። አንዳንዶቹ በጣም ቀላል፣ አንዳንዶቹ በጣም ከባድ፣ አንዳንዶቹ ደግሞ መካከለኛ ነው። ይህን የምላችሁ ፈተናው ኮድ አለው ምናምን ሳይሆን ኮድ አለው በርግጥ፣ ነገር ግን ጥያቄዎቹ ጭራሽ ነው የሚለያዩት ማለት ነው። በትንሹ 3-4 ፈተና ነበረ ማለት ነው። ሌላው ሶስተኛ ዓላማ ታይሚንግ እና ስትራክቸሩን ለማየት ነው። ፈተናው ሲሰጥ ተማሪዎች በሰዓት መጨረስ ይችላሉ የሚለውን ነገር ለማየት። ለምሳሌ ቅድም ከባድ ፈተና የሰጧቸው ተማሪዎች ሁሉም ጥያቄ ከባድ ሆኖ በተባለው ሰዓት መጨረስ ይችላሉ የሚለው ይታያል። መጨረሳቸው የምታዩት እንግዲህ ባተኮሩት ጥያቄ ወይንም ደግሞ በሪዛልታቸው ነው። እንዲሁም ደግሞ የተማሪዎችን ፐርፎርማንስ ደግሞ አናላይዝ ማድረግ ይቻላል። እነዚህ ልጆች በትክክል ቡክሌት ተሰጥቷቸው አንሳሺት ተሰጥቷቸው ስለሆነ የሚፈተኑት ስማቸውን ጽፎ ምናምን ታርሞ ፐርፎርማንሳቸው እንዲታይ ማድረግ ይቻላል። ሌላው ነገር ኩዌስችን ባንክ ቢልድ ለማድረግ ይጠቀሙታል። እንደዚህ ፈተና ሲፈተን ተማሪዎችን የተለያየ ፈተናና ብዙ ጥያቄዎች የሚፈተንበት ዓላማ ምንድነው? ኳሊቲ ያላቸውን ጥያቄዎች ለይቶ ወደ ኩዌስችን ባንክ ለመጨመር ነው። በኋላ ደግሞ ከሱ ውስጥ የተወሰኑ ጥያቄዎች እየወጡ ፈተና ላይ እንዲወጡ ይደረጋል ማለት ነው። ነገር ግን ጥያቄዎች ቃል በቃል ይደገማሉ ማለት ምናምን አይደለም። እንደዛ ከሆነ ፌር አይሆንም ማለት ነው ፈተናው። ይህንን ፈተና የተፈተኑ ልጆች አብዛኛዎቹ የተወሰነውን ያስታውሱታል። 30-40 ፖይንት በነፃ ይዘው ሊገቡ ነው ማለት ነው። ለዛም ነው የተለያየ ፈተና የተለያየ ኦርደር እንዲሁም የተለያየ ዲፊከልቲ ሌቭል እንዲደረግ የተደረገው። ሌላኛው ዋና ዓላማ ደግሞ ሎጂስቲክ ምናምን ለማየት ሴኩሪቲውን ኤቭሪቲንግ ለማየት ነው። ቢካዝ ቅድም መረጃ ሰጠን ያልናችሁ ልጅ እንደነገረን ከሆነ የተደረገው ምንድነው? ልክ እንደ ማትሪክ ተማሪዎች ፊት የታሸገ ፈተና ተቀዱ በፌደራል ፖሊሶች ታጅቦ በትክክል ተጠብቀው ነው ፈተናውን የተፈተኑት ማለት ነው። ኢቨን ቴሌግራሞች ላይ ዲስትሪቢዩት የሚያደርጉት ፈተና እንዴት እንደወጣ እኛ አናውቅም። በዚሁ አጋጣሚ we are not responsible for distributing that። ብዙ ቦታ እየተላከ ስለሆነ ነው እኛም ለተማሪዎች ሼር ያደረግነው እንጂ ማንኛውንም አይነት የፈተና ማጭበርበር እንዲሁም ደግሞ ፈተና ጋር የተገናኙ ወንጀሎችና ጥፋቶችን መስራት አንደግፍም፣ አናበረታታም። ተማሪዎችንም እንዳይኮርጁ በራሳቸው እንዲሰሩና በራሳቸው ተማምነው ዝግጅታቸውን እንዲያደርጉ ነው የምንመክረው። ለዛም ነው ይህንን ቪዲዮ ጭምር የሰራ ነው እንጂ እኛ ምንም አይነት ይህንን ነገር ዲስትሪቢዩት የማድረግ ተማሪዎችን የማዘናጋት የማሳሳትና የትምህርት ሚኒስቴርን ስራ የማበላሸት ሀሳብና ፍላጎት የለንም። በአጭሩ የፓይለት ቴስት ዓላማ ቫሊድ ሪላያብል እና ፌር የሆኑ ናሽናል ኤግዛሞችን ለተማሪዎች ለመስጠት
እንግዲህ ጥያቄ ፕሪፓሬሽን እስከ ሎጂስቲክስ ተማሪዎች ጋር ማድረሱ ጋር ሰብስቦ ማምጣቱ ጋር ፈተናውን መስጠቱ ጋር ያለውን ነገር ቴስት አድርጎ አኪሬሲውና ጥራቱን ከፍ ለማድረግ የሚደረግ ፍሪ ዋናው ኤግዛም የሆነ ፈተና ነው እና እንግዲህ ሰሞኑን የታዘብነው ምንድነው ከግንቦት 5 ከግንቦት 7 ድረስ ተማሪዎች ለ3 ቀናት ጠዋትና ከሰዓት ይህንን ፓይለት ቴስት በተለያዩ የሀገሪቱ ክፍሎች ተፈትኖ ነበር። ሶ እቺን ፎቶ የተነሳች በተለያየ መንገድ የወጣች ፈተና ይዘው አንዳንድ ቴሌግራሞች ላይ ምናምን ፈተናው ራሱ ነው የሚሆነው ምናምን እኛ ይዘነዋል ከኛ ግዙ ምናምን የሚባል ነገር አለና ይህንን ሰናይ ጊዜ ተማሪዎች እንዳትሸወዱ ነው። አንዳንድ ነገሮችን ልንገራችሁ። አንደኛ እናንተ ፎቶ ተነስቶ የምታገኙት ፈተና በጣም በእርግጠኝነት ሁሉንም ኮድ ሁሉንም ጥያቄ እንደማታገኙ እርግጠኛ ነኝ። እንዲሁም ደግሞ ብታገኙ እንኳን እንደዛ አይደገምም። ቢካዝ ያውቃሉ እኮ እነሱም እንደዚህ አይነት መንገድ ሊወጣ እንደሚችል። ቅድም እንዳልኳችሁ 30-40 ፖይንት ለአንድ ተማሪ በነፃ ዝም ብሎ አይሰጡም። ፈተናውን የተፈተነ ሰው 100ውን ባያስታውስ 30-40ውን ያስታውሳል። እነዚህ 4-5 ልጆች አንድ ላይ ከተባበሩ 60-80 ጥያቄ ሊያስታውሱ ነው ማለት ነው። ስለዚህ ጥያቄዎቹ ቀየር ይደረጋሉ ኦብቪየስሊ። እንዲሁም ደግሞ ቅድም ስለ ፈተናው መረጃ ሰጠን ያልኳችሁ ልጅ ያለን ምንድነው ፈተናው ኤግዛክትሊ የመጣው ከመጽሐፋችን ላይ በተባለው መሰረት ነው። ማለትም ግሬድ 9 ኦልድ 11 እና 10 ኮመን እንዲሁም ደግሞ 12ኛ ክፍል ከኒው ማለት ነው። ስለዚህ በዛ መንገድ ከመጽሐፉ ላይ አንብቦ የተዘጋጀ የሰራ ሰው አሁንም ጥሩ ውጤት ማምጣት ይችላል ማለት ነው። ስለዚህ የምንመክራችሁ ፈተናው ይደገማል በማለት ይህም ፈተና ማሳደዱንና እሱ ላይ ብቻ ዝግጅታችሁን ትኩረት ማድረጉን ትታችሁ ዋና መጽሐፋችሁን በትክክል አንብባችሁ ጨርሱ። ብዙ የማትሪክ ጥያቄዎችን ስሩ፣ በደንብ ፕራክቲስ አድርጉ። ባይዞ የማትሪክ ጥያቄዎች ይደገማሉ ምናምን ሲባልም እኮ ከኩዌሽን ባንክ ላይ ተቀራራቢ ጥያቄዎች ሊመጡ ስለሚችሉና ስለሚመጡና ከዚህ በፊትም ተመሳሳይ ቶፒኮች ላይ ምናምን ጥያቄዎች ሲጠየቁ ስለነበረ ነው እሺ ጥያቄ በብዛት ስሩ የሚባለው። ሶ ፈተናው ምን እንደሚመስል የምታውቁት ፈተናውን የሚመስል ፈተናዎች በደንብ ሲሰሩ ነው። ሶ ፓይለት ቴስቱን ካገኛችሁ ስሩት፣ ነገር ግን እሱ ላይ ዲፔንድ አታድርጉ። ሌላው ደግሞ ዝግጅታችሁን ኤፌክቲቭ እና ኤፊሽንት ለማድረግ አሪፍ የሆነ ስተዲ ፕላን አውጡ፣ ብዙ ጥያቄዎችን ስሩ፣ በደንብ ሪቫይዝ አድርጉ፣ በቂ እንቅልፍ ተኙ፣ በደንብ ረፍት እያረጋችሁ በደንብ የምትችሉትን ነገር ሁላ በመስራት ጊዜያችሁን በአግባቡ በመጠቀም ተዘጋጁ። እንደዚህ አይነት መረጃዎችን ስታገኙ አሪፍ አድርጋችሁ ተጠቀሙበት፣ የኛን ማለቴ ነው። ነገር ግን ፓይለት ኤግዛሙ ራሱ ፈተናው ነው ምናምን የሚሏቸው አይነት ሰዎችን አንደኛ አትስማቸው፣ ፎሎ ማታርጓቸው። ከተቻለም ደግሞ እንደዚህ አይነት መረጃም ስትሰሙ አጣሩ። ዋትስ ፓይለት ቴስት ብላችሁ ጉግል ላይ ሰርች ብታደርጉ መልሱን ታገኙታላችሁ። አሁን ቅድም ያብራራሁላችሁ ነገሮች በሙላ ማለት ነው። ስለዚህ ነገሮችን ስትሰሙ እያጣራችሁ ተጠቀሙ። ቢካዝ ፈተናው በደረሰ ቁጥር ፌክ የሆኑ ኢንፎርሜሽኖች ስፕሬድ ሊደረጉ ይችላል። ለምሳሌ ፈተናው ወጥቷል አገኘ ነው ምናምን ብለው የሆነ ፈተና ትንሽ ኤዲት አድርገው የሚያስቅ ኤዲቲንግ ሁላ ሰርተው የሚለቁ ሰዎች አይጠፉምና ጠንቀቅ በሉ። ዝግጅታችሁን መጽሐፋችሁ ላይ ካደረጋችሁ ምንም አይነት ፈተና ቢወጣ የማለፍ ጥሩ ውጤት የማምጣት እድላችሁ እንደተጠበቀ ነው የሚሆነው። አስታውሱ ፈተናቸው የሚዘጋጀው ሁልጊዜም ከተማሪ መጽሐፍና ከተማሪ መጽሐፍ ላይ ነው። ዘንድሮ ደግሞ እንዲያውም ከድሮ የኩዌሽን ባንኮች ሁሉ ነገር ላይ ወስዱ ይችላሉ። ቢካዝ ኮመን የተባሉ ዩኒቶች ምናምን አሉና እነሱን ገና ፈልገው ምናምን ነው። ሶ ፈተናችሁ የሚወጣው ከመጽሐፋችሁ ላይ ከሆነ እናንተ መጽሐፋችሁን ይዛችሁ ከሆነ የተማራችሁት፣ እንዲሁም ለምሳሌ እኛ ሰርቪስ በመጽሐፋችሁ ቤስድ ከሆነ ለምንድን ነው እናንተ ሞኝ ሆናችሁ ያያችሁትን ነገር ዝም ብላችሁ የሰበሰባችሁ እንትን የምትሉት? በመጽሐፋችሁና በመጽሐፋችሁ ላይ ብቻ በተዘጋጁ ነገሮች ላይ ዲፔንድ አድርጋችሁ ዝግጅታችሁን ቆንጆ ኤፌክቲቭ ለማድረግ ሞክሩ። ብልጡኑ እንዳትሸወዱ። በርትታችሁ አጥኑ። የቀረውን ጊዜ በአግባቡ ተጠቀሙበት። ሰላም ሁኑልኝ። መልካም ጥናት።